አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ምክንያቱ ፖለቲካ አይደለም፣ የብሔር ጉዳይ አይደለም፣ ዘረፋ አይደለም። ወንጌል የሚሰበከው ቅዳሴም የሚቀደሰው የተለያዩ መንፈሳዊ የቤተ ክርስቲያን አገልግሎቶች የሚከናወኑት ምዕመን ሲኖር ነው። ከዛ ከቤተ ክህነትም ከማህበራትም ከማንም ምንም አንጠብቅ ስንል ማስረጃ ስላለን ነው። ይሄኛው ጠላት ግን ሰዎቹ ባለቤቶቹ እረኞቹ ሲያንቀላፉ ክርስቲያኖችን የሚያርድ ነው። ያው በኦሮሞ ኮታ ተመርጠው የገቡ አባት ናቸው። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ለቤተሰቦቼ መልእክቱን ማስቀምጠው ቤተሰቦቼን አጥቻለሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ በሌላ መረጃ ተመልሼ መጥቻለሁ። እንግዲህ አሁን ከውስጡ እየወጡ ያሉ ዘገባዎች በጣም የሚያሳዝኑ ናቸው። በተለይ ቤተ ክህነት ላይ ያሉ ሰዎች ከአርሲ ሀገረ ስብከት በግልጽ አማርኛ ደብዳቤ ተጽፎላቸው ሳለ ቤተ ክህነት ግን ሪፖርት ሲያደርግ በጣም ቀይሮ ነው፣ መረጃውን ለውጦ ነው ያወጣው። በግልጽ አማርኛ የተላከላቸው ደብዳቤ ሲያወጡት ግን ለመንግስት ሚዲያዎች ሪፖርት እንዲመች አድርገው ገላብጦት ያወጡት። እሱን የምንመለከተው ነው የሚሆነው። ከዛ በተጨማሪ እንግዲህ ብዙዎች መምህራን አሁን አንደበታቸውን ከፍተው እየተናገሩ ነው ያሉት። ለምንድን ነው ቅዱስ ሲኖዶስ ዝም ያለው እስከ ማለት ድረስ ደርሰዋል። በፊት የምናውቃቸው የነበሩ ምህላዎች አሁን ላይ የሉንም። እንደዚህ አይነት ምታዮች አሁን ትንሽ እየሰማን ያለ ነው። ጎንደር ላይም አንዳንድ ምህላዎችን ጭምር እያየን ያለ ነው። ነገር ግን እንደምንፈልገው እንዳሰብነው ደረጃ ግን ኦርቶዶክስ ክርስቲያኖች በአርሲ ላይ በየቀኑ እየተገደሉ በየቀኑ እየሞቱ እየሰማን መግለጫ ለማውጣት እንኳን ተጨንቀዋል። ምህላ ለማወጅ ተጨንቀዋል። ጾም ጸሎት ለማወጅ በጣም ተጨንቀዋል እና አሳዛኝ ደረጃ አሳዛኝ አመራር እያየን ያለ ነው። በእርግጥም አቡነ ሳዊሮስ የገባበትን ነገር እውነትም አሳክቷል እንዴ እስከ ማለት ድረስ ሊያደርሰን ይችላል። የሆነ ሆኖ ህፃኗ የ8 ዓመቷ ብላቴና እንዲህ ብላለች፣ እንስማት። ለቤተሰቦቼ መልእክቱን ማስቀምጠው ቤተሰቦቼን አጥቻለሁ፣ ወንድሞቼን አጥቻለሁ። እኔ የምገኘው ሆስፒታል ነው እና ቤተሰብ ዘመዶች የሚያውሽ እርዳታ እንዲያደርጉልሽ ነው የምትፈልጊው? አዎ። እና እርዳታቸውን እየፈለግሽ ነው? አዎ። ባለው መልካም ነበር ግን እንዳጋጣሚ ሆኛለሁኝ። አዎ። እያሳከምኩና እየተከታተልኩ ነው ያለሁት። አዎ። እና እንደዛ ነው ያለሁት። ከስንት ሰዎች መካከል የተረፈችው እሷ ኦሬዲ ያው አማሙታቸው ሁለት ቦታ ነው፣ ሁለት ግሩፕ ናቸው። በአጠቃላይ የሞቱት 14 ናቸው። ከ14 ውስጥ እንግዲህ 16 ነበሩ። ከ14 ውስጥ ሁለቱ የተረፉት እንግዲህ በሆስፒታል ውስጥ ነው እንደምታያቸው የሚገኙ። ወይ ይተርፋሉ ወይ ይሞታሉ አናውቅም። እንግዲህ ከእግዚአብሔር ጋር እያሳከምን በሕክምና ጉዳይ የተከታተልን ነው። እንግዲህ እንደሰማችኋት እርዳታ ትፈልጋለች። በእርግጥም እየተነጋገርን ነው። በውስጥ ከመምህራን ጋር እያወራን ነው፣ ከሊቃነ ጳጳሳት ጋር እያወራን ምን ይደረግላቸው፣ ምንድነው ቀጣይ አቅጣጫ የሚለውን ነገር ለመነጋገር እየሞከርን ነው። ያለውን ነገር አሳውቃቸዋለሁ። እንግዲህ የመርቲ ወረዳ ቤተ ክህነት የጻፈውን ደብዳቤ እንመልከትና ጠቅላይ ቤተ ክህነት ምን ብሎ ሪፖርቱን አወጣ የሚለውን ነገር ላሳያችሁ። በደንብ ስሙ ይህን ነገር። የአርሲ ሀገረ ስብከትን አቤቱታ ያቀረበው የመርቲ ወረዳ ቤተ ክህነት ችግሩ የተፈጠረበት መልአከ ኃይል መብራቱ ግሩም ለሀገረ ስብከቱ የደረሰውን ችግር ከዘረዘሩ በኋላ ምክንያቱ ፖለቲካ አይደለም፣ የብሔር ጉዳይ አይደለም፣ ዘረፋ አይደለም፣ ጉዳዩ አክራሪው የሚሰራው በሃይማኖት ጉዳይ ላይ የተነሳ ዘመቻ መሆኑን እንዲህ ብለው ይናገራሉ። ስለዚህ የአርሲ ሀገረ ስብከት ጽሕፈት ቤት ሊገነዘብ የምንፈልገው ያለው እውነት ቢሆን ጉዳይ ክርስቲያን የተባለ ማህተም ያሰረ በሙሉ ለማጥፋት መሆኑን አውቆ ለሚመለከተው ለመንግስት አካላትና በተለይ ሚዲያ ቀርቦ እንዲዘግብልን እና ዓለም እንዲያውቅልን ስንል በዚህ ሪፖርት እናስታውቃለን ብሎ ከመንፈሳዊ ሰላምታ ጋር እግዚአብሔር ኢትዮጵያና ሕዝቦቿን ይጠብቅ ብለው ሪፖርት አድርገዋል። እኔ ሰዎች ጉዳይ ወስደው የብሔር የፖለቲካ ለምን እንደሚያረጉት አይገባኝም። ጉዳዩ አክራሪው ኃይል ከዚህ ቀደም ያረግ እንደነበረው ትናንትም ይፈጽመው እንደነበረው አሜሪካ ቁጭ ብሎ ሲለኩስ የሚፈጥረው ኦርቶዶክሳውያን ላይ ጫና ነው።
ጉዳዩ መንግስትን አገኘው ብሎ ወይም የህዝብን ሰላም አንድነት ለማናጋት ሊሆን ይችላል። ግን እኚህ የወረዳው ሊቀ ካህን እንዳሉት ክር ያሰረ ኦርቶዶክሳዊ ነው እየተገደለ ነው ያሉት። ይሄ ኦሮሞም፣ አማራም፣ ጉራጌም፣ ትግሬም ወዘተ ሊሆን ይችላል። እምነቱ ነው እያስገደለው ነው የሚሉት እና እኔ ባካችሁ ፖለቲካ ማረጉን ትተን በተለይ ደግሞ አንድ የቤተክርስቲያን አባት እንደተናገሩት ካህን የመንግስት ሰራተኛ አይደለም፣ እሱ ለመንጋው ራሱን የሰጠ የክርስቶስ ባላደራ ነው ይላሉ። እውነተኛ ካህን የሚያገለግለው በመቅደስ ብቻ ሳይሆን ለነፍሳት መዳኛም ጭምር በመንደር ውስጥም ባለ ክስተት ነው ይላሉ። እንደውም ምንድነው የሚሉት? ካህኑ ቢጸልይ መንደሩ ይባረካል፣ ካህኑ ቢተኛ መንደሩ ይሞታል ብለው። አሁን ይሄ ነው እየተደረገ ያለው። ጉዳዩን አንስተን በጸሎትም በእርዳታም ህግና ፍትህ እንዲጠበቅም ከለላም እንዲኖር ከመጠየቅ ይልቅ ነገሮችን እየወሰድን የሚወሽቅባቸው ጉዳዮች እኔ በጣም ልቤን ይሰብራል። ይሄም ዋችንም አካባቢውንም ቤተክርስቲያንንም አይጠቅምም። በተለይ በመፍራት ላይ ያሉ የቤተክርስቲያን አባቶች እንዴ መጽሐፍ እኮ የሚለው ኤጲስቆጶስ የሚቀበጥበት ዙፋን ሳይሆን የሚሸከምበት መስቀል ነው። እሱ እኮ ዙፋን ላይ ሊሽሞነሞን አይደለም፣ መስቀሉ ነው ያ ዙፋኑ ለሱ። ኤጲስቆጶስ ያደረገው ቆብ፣ መጠምጠሚያው፣ ካባው፣ ልብሱ ወርቁ የህዝብ እንባን ለማከም ነው የሚለው። ከእግዚአብሔር ይልቅ ሰውን ለሚፈራ ኤጲስቆጶስ ወዮለት፣ ዝምታው ይወቅሰዋል ይላል። ኤጲስቆጶስ መጀመሪያ አባት እንጂ ገዥ መሆን የለበትም፣ እረኛ እንጂ ፖለቲከኛ መሆን የለበትም ይላሉ። በጣም የሚገርማችሁ ሰሞኑን በ103 ዓመታቸው የሞቱት እጅግ ታዋቂው ኦርቶዶክሳዊ ሜትሮፖሊስ አውግስቲን ካንቲዮቴስ የሚባሉ ጳጳስ ናቸው ይህን የተናገሩ። ስለዚህ እንዲህ አይነት ችግር ላይ ቤተክርስቲያንን አስቀድመን ጉዳዩ የቤተክርስቲያን ነው፣ የክርስትና ነው፣ የክር ጉዳይ ነው፣ የብሔር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እምነቱን ስር ነቅለው ሊጥሉ የፈለጉ አክራሪ ኃይል እንደኔ እጃቸው ግብጽ እንደሚደርስሉ ገምታለሁ፣ ወይም ሳውዲ እንደሚደርስ ገምታለሁ። ስለዚህ ይሄንን ጠንክረን ሰላሙን ለማስጠበቅ የበለጠ መስራት አለብን። በተለይም ደግሞ የሃይማኖት ተቋማት ላጣራ ነው እንደዚህ ነው ምናምን ብለዋል። ታማኒነት ሊኖረው ይገባዋል። በማጣራቱ ሂደት ውስጥ ቤተክርስቲያኒቱ ውስጥ መጀመሪያ የራሷን እንደሰማችሁት ነው። ግን እስቲ ደግሞ ምንድነው ያለው ኢኦቲሲ? አሁን እንደዚህ በግልጽ እንደተናገሩት ካህኑ በግልጽ እንደተናገሩት በግልጽ አማርኛ ሳይደብቁ ሃሁ ብለው በግልጽ አማርኛ እየተደበደብን እየተገደልን ያለ ነው በሃይማኖታችን ምክንያት ነው ተብሏል። ታዲያ ኢኦቲሲ ዋናው ሚዲያው ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት ምን አለ የሚለው ነገር ተመልከቱት። በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ በኦርቶዶክሳውያን ክርስቲያኖች ላይ የተፈጸሙ ግድያ በተመለከተ ምስራቅ አርሲ ሀገረ ስብከት ማብራሪያ ሰጥቶበታል። እሺ፣ በዚህም መሰረት በምስራቅ አርሲ ሀገረ ስብከት በመርቲ ወረዳ ቤተ ክህነት ጽሕፈት ቤት ልዩ ስሙ ጋዶ ቅዱስ ጊዮርጊስ በተባለ ቦታ ጥቅምት 24 2018 ዓ.ም ከቀኑ 7 ሰዓት አካባቢ በአጨዳ ላይ የነበሩ 5 ኦርቶዶክሳውያን ግለሰቦች ላይ ጭካኔ የተሞላ ግድያ መፈጸሙን የመርቲ ወረዳ ቤተ ክህነት ጽሕፈት ቤት በዚህ ደብዳቤ አሳውቋል ብሎ የተናገሩት። ግን ትክክለኛ የገለጹበት ግን በብሔር ምክንያት አይደለም እየተገደልን ያለ ነው። እየተገደልን ያለ በጎሳ ምክንያት አይደለም። እየተገደልን ያለ በዘራችን ምክንያት አይደለም። እየተገደልን ያለ በሃይማኖታችን ምክንያት ነው ተብሎ የተጠቀሰው። እነሱ የጻፉልን ግን እንዲህ ብለው አስተካክሎት ነው። ሀገረ ስብከቱም ክስተቱ አሳሳቢ ደረጃ ላይ የደረሰ መሆኑን ከቅዱስ ሲኖዶስ ጀምሮ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አፋጣኝ መፍትሄ እንዲያደርግልን ጠይቋል። ከዚህ ጋር ተያያዘ ምስራቅ አርሲ ሀገረ ስብከት አስተዳደር ጉባኤ ክስተቱ ጉዳይ ለደረሰበት ወገኖችና ለቤተሰቦቹ ድጋፍ አሰባሳቢ ኮሚቴ እንዲዋቀር ጠይቋ ይላል። ምንም አይጠቅምም። ጉዳያችን እሱ አይደለም። ጉዳያችን ፍትህ መጠየቅ ነው። ቤተክርስቲያን በግጥ ፌስ ማድረግ አለባት። ችግሮች እየመጡ ነው። ችግሮች እየታዩ ነው። ቤተክርስቲያን ግን እንደ ቤተክርስቲያን ግን መሞገት ነበረባት። ቤተክርስቲያን ምእመኔ አይገደልብኝ ብላ መናገር ትችል ነበር። ያን ግን እያደረገች አይደለም። የኛ ጥያቄ እሱ ነው። ቤተክርስቲያን ምእመኗ እየተገደለባት፣ ቤተክርስቲያን ምእመኑ እያለቀባት፣ በየዕለቱ የሞት የሐዘን ዜና እየሰማን የሚዘግቡት እነሱ ሌላ ነገር ነው። በግልጽ አማርኛ የምንፈልገው ቤተክርስቲያን ያለብንን ችግር በግልጽ ዘርዝራ መፍትሄ እንዲመጣ ማድረግ እንጂ ተሽሎክልኮ ነገሮችን ማርገብ መፈለግ አይደለም።
እውነቱን መጋፈጥ አለብን። ኦርቶዶክሳውያን ዛሬም ነገም እያለቁ ነው። እሱን አስምሩልኝ። ሙስሊሞች ክርስቲያኖችን እየጨፈጨፉ ነው በዚህ ክልል በዚህ ወረዳ ብዬ ብናገር አጠገብ ያለው የእስልምና ተከታይ ወዳጄ ወይም ጎረቤቴ ወይም አብሮ አደጌ ወይም ጓደኛዬ እንዲህ ምን ይለኛል? ይደብረዋል እኮ ምናምን እንደዚህ አይነት ስሜቶች የሚሰማን ሰዎች አለን። ግን ኢትስ ኦኬ። እንደዚህ አይነት ስሜት ቢሰማንም ወተን መናገር ግዴታችን ነው። ምን ክደው ነገር አይደለም። በአደባባይ የምናየው ነገር ስለሆነ ማለት ነው። እነዚህ ሰዎች እየተገደሉ ያሉት በራሳቸው እዛው አካባቢ ባሉት በሚያውቋቸው የእስልምና ተከታይ ነን በሚሉ እንግዲህ ኃይላቸውን አደራጅተው የአካባቢውን ሰው አስጨንቀው በጣም ያለው ነገር ከባድ ነው። ስለዚህ ይሄንን ለማጣራት ባይዘው እኛ ሙስሊም እህት ወንድሞቻችን አብሮ አደጎቻችን ወገኖቻችንን ማስረዳት አይጠበቅብንም። ምክንያቱም መረዳት ከፈለጉ አጠገባችን ያሉት ሰዎች እዛ ቦታ ላይ እየተካሄደ ያለውን እዛው ቦታ ላይ ካለ ሰው ለመረዳት መጣር ይችላሉ። ኦኬ እውነታውን ይዞ ለእውነት የቆሙ አሁን እኛ እንደዚህ ምን ሳሳላቸው ወይ ይደብራቸዋል እንዲኮ ብናገር ምን ይላል ገሌ ምን ይላል አብሮ አደጌ ምን ይላል ጎረቤቴ ምን ይላል እንዴ እሱና ይደብረዋል ይከፋል የምናስበው ሰው ነው። የኛ ወገኖች ክርስቲያኖች በማህተባቸው ክርስቲያን በመሆናቸው ሲጨፈጨፉና ሲገደሉ ሊደብረው ይገባል። ኦኬ እንደውም ከኛ ጎን እንደ አብሮ አደግነቱ እንደ ወገንነቱ አብረን እንደመብላታችን እንደመማራችን በስት ፍሬንድ እንደመሆናችን ብዙ ነገር አብረን እንደማሳለፋችን ከኛ ጎን ቆሞ እነዚህ ሰዎች አይወክሉንም ማናቸው መንግስት ይጠይቅልን ብሎ ከኛ ጎን መቆም መቻል አለበት። ስለዚህ በእንደዚህ አይነት አጥር ውስጥ ያላችሁ ወይም ያለን ሰዎች ከዚህ ቦክስ ውስጥ ወጥተን በአርሲ ክልል እየደረሰ ላለው ጭፍጨፋ ድምጽ መሆን መቻል አለብን። ክርስቲያኖች፣ ኢንፍሉዌንሰሮች፣ እዚህ ጋር ያላችሁ ቲክቶከሮች፣ ባለማተቦች ውጡ፣ ተናገሩ፣ እውነት ድምጽ ሁኑ። ለቤተ ክርስቲያን ለእህት ለወንድሞቻችሁ ለእናት ለአባቶቻችሁ ማህተብ በማድረጋቸው ብቻ ለሚገደሉ ክርስቲያኖች ድምጽ ሁኑ። መንግስትም ለዚህ ጉዳይ መፍትሄ ይስጠን። ቤተ ክርስቲያንም በዚህ ጉዳይ ላይ ያላት አቋም በደብዳቤ ብቻ የሚገለጽ ሳይሆን የመፍትሄ ስራ የሚሰራበት ነው መሆን ያለበት እና አይ ዶንት ኖ እንግዲህ ይሄ ቪዲዮ ለስንቶቻችሁ እንደሚደርስ አላውቅም። ግን የደረሳችሁ ሰዎች ግን በዚህ ጉዳይ ላይ እንደዚህ አይነት ሼም ይዞን ከሆነ ዝም ያልነው ለምሳሌ ጓደኛዬን ጎረቤቴን አብሮ አደጌን እንዲህ ብል ይደብረዋል አሁን ሙስሊም እንዲያረጉ ምናምን ብል እሱ ምን ይላል ምን ይሰማዋል ብለን እያሰብን ከሆነ ነው የተደረገውን ነገር ስለሆነ የምንናገረው። ይሄንን ነገር ኢንቨስቲጌት ማድረግ ካለባቸው እንደዚህ ብለን እንዲያስባሉ ብለን ያሰብናቸው ወገኖቻችን ሙስሊሞች ሄደው ኢንቨስቲጌት አድርገው ይድረሱበት ከፈለጉ እነማን ናቸው ይሄን ነገር እያደረጉ ያሉት የሚለውን። እኛ ግን የምናውቀው እዛ ቦታ ላይ ባለማዕተቦች ከመስጊድ በሚወጡ መሸሸጊያቸው መስጊድ ላይ ባደረጉ ሰዎች እየታረዱ እየተገደሉ ነው ያሉት። ስለዚህ ይሄ ነገር የማይወክላቸው ከሆነ እኛን አይወክልም ብለው እንደውም ከጎናችን መቆም ያለባቸው ዛሬ ሼም የያዘን ጓደኞቻችን፣ ጎረቤቶቻችን፣ ወገኖቻችን እነሱ ከኛ ጎን ሊቆም ያስፈልጋል። ስለዚህ ፍትህ በአርሲ ለሚገደሉ ክርስቲያን ባለማዕተብ እህት ወንድሞቻችን ፕላስ ደግሞ ሌላ መናገር እንፈልገው ኦኬ ጴንጤዎች፣ ፕሮቴስታንቶች ዛሬ በእኛ መገደል በእኛ ባለማዕተቦች የተገደሉ ነው ብላችሁ በምትሰሩት እንትን እናንተም ክርስቲያን ቦክስ ውስጥ እኮ ነው ያላችሁት። ክርስቲያን እንትን የለ እንዴ? እኛን ቢጨርሱን ወደ እናንተ ነው የሚዞሩት። ኦኬ እንደናንተ የሚቀርላችሁ መስሏችሁ ከሆነ ማለት ነው። ሶ ይሄ ያስተዛዝበናል። ኤኒዌይስ ክርስቲያኖች፣ የሶሻል ሚዲያ ኢንፍሉዌንሰሮች በደንብ ተናገሩ ባካችሁ። ድምጽ ያላችሁ ሰዎች በስፔሻሊ መናገር የምትችሉ ሰዎች ተናገሩ እና እግዚአብሔር አምላክ ሀገራችንን እንግዲህ ኢትዮጵያ እንደተከባበርንበት እንደኖርነው ዘመን ዛሬም ሰላማችንን አንድነታችንን ይመልስልን ነው የምለው። እውነት ሌላውን ሀገር እኮ ከሌላው ሀገር እኮ እኛ ለየት የሚያደርገን ነገር የነበረው እኮ አብረን ተከባብረን ተቻችለን በሃይማኖታችን ራሱ ተቻችለን በመኖራችን ነበረ እና ዛሬ ግን እየሆነ ያለው ነገር በጣም የሚያሳቅቅ በጣም የሚያሳዝን ነገር ነው። እግዚአብሔር ይሁነን ብቻ ለክርስቲያን ወገኖቻችን መድኃኔዓለም ይድረስላቸው፣ እንደው ተአምራቱን ይስራላቸው። በእውነት በጣም ነው የሚያሳቅቀው። እናመሰግናለን እህታችን ፍሬ፣ እግዚአብሔር ይስጥልን፣ ረጅም የጤና ጋር ይስጥልን። በነገራችን ላይ ገዳዮቻችን ወሃቢያ ሙስሊሞች ናቸው፣ ምንም ጥርጥር የለም። ያሉትም ናኖ ጃዊ ላይ መስጊድ ውስጥ ከተማ ላይ ያለ መሀል ገበያ ውስጥ ያለ መስጊድ ውስጥ እዛ ነው የሚያርፉት፣ እዛ ነው የሚበሉት፣ እዛ ነው የሚወጡት። ማታ የሚገድሏቸው እነሱ ናቸው። በግልጽ አማርኛ እንዲህ መናገር አለብን። ገዳዮቻችን ሙስሊሞች ናቸው። ዛሬም ነገም ደጋግመን እንናገራለን። ገዳዮቻችን ሙስሊሞች ናቸው። እንቀጥል። ሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው።
ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዮስ ለአስቴር የላከላት ደብዳቤ ነበር። ዛሬ ከቅድስት ቤተክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተክርስቲያን ስላለቻችሁ ነው። እናንተ ቤተክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተክርስቲያን ድምጽ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከራዋ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ፣ የቀበቶ አምጣ፣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። ወንጌል የሚሰበከው ቅዳሴም የሚቀደሰው የተለያዩ መንፈሳዊ የቤተ ክርስቲያን አገልግሎቶች የሚከናወኑት ምዕመን ሲኖር ነው። ምዕመን በሌለበት የትኛውም የቤተ ክርስቲያን መንፈሳዊ አገልግሎት ሊከናወን አይችልም። ምክንያቱም እያንዳንዱ የሚሰጠው አገልግሎት ሰውን ለማዳን ስለሆነ ቤተ ክርስቲያን ብለን ስንናገር ስለ ቤተ ክርስቲያንም ስናስተምር ቤተ ክርስቲያን በትርጓሜ ከምትነገርባቸው መካከል አንዱ የምዕመናን ህብረት የምዕመናን አንድነት ነው። በዚህ ሰዓት ላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከገጠማት ትልቁ ፈተና አንዱ ምዕመናኖቿን በተለያዩ አጋጣሚዎች ማጣት ነው። አንዳንዶቹን በማታለል አንዳንዶቹን ደግሞ ጥቅማ ጥቅሞችን በመስጠት ሌላውን እንቢ ያለውን በማስፈራራትና በመግደልም ጭምር ቤተክርስቲያኒቷን የሚያዳክሙ ሰዎች አሉ። ይቺ ቤተክርስቲያን ጥንታዊት፣ ይቺ ቤተክርስቲያን ለሀገርም ለሕዝብም ዋጋ የከፈለች ባለውለታ ናት። ለዚች ቤተክርስቲያን የምንከፍለው ዋጋ፣ ለዚች ቤተክርስቲያን የምንሰጠው አገልግሎት ለኛ ለክርስቲያኖች ሰማዕትነት ቢሆንም እንኳን ለሚቀጥለው ትውልድ አገልግሎቱን ማስቀጠል የሚቻለው ግን ሰዎች በሕይወት ሲኖሩ ነው። ልጆች የወላጆቻቸውን ሃይማኖት የሚያስቀጥሉት ወላጆች በሕይወት ኖረው ልጆቻቸውን ሲያስተምሩ ነው። ወላጆች የሌላቸው ልጆች ሃይማኖታቸውን ሊረከቡ አይችሉም። ስለዚህ ምስራቅ አርሲ ሀገረ ስብከት እየተከናወነ ያለው በምዕመናን ላይ እየደረሰ ያለውን ጭፍጨፋ
ሁላችንም ልንቃወም ይገባል። ምክንያቱም እዚያ ያሉ ክርስቲያኖች ከኛ ጋር አንድ ክርስቲያኖች ናቸው። ቤተክርስቲያን አንዲት ናት። በገጠርም በከተማም በወርቅም በጭቃም በየትኛው መንገድ ብትሰራ የቤተክርስቲያን ክብርና ልዕልና አንድ ነው። ስለዚህ ሁላችንም በጋራ ሆነን ይቺ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ያለ ጥፋቷ ያለ በደሏ የሚደርስባትን መከራና ስቃይ ልንቃወምና ሁላችንም ድምጻችንን ልናሰማ ይገባል። ምክንያቱም በቤተክርስቲያን ላይ የሚደርስ መከራ በቤተክርስቲያን ላይ የሚደርስ ፈተና ዛሬ በገጠሪቱ አካባቢ ቢደርስም ነገ ነገ ወዲያ ግን በእኛ ላይ የሚደርስ ስለሆነ ነግለኔ ብለን ሁላችንም በዚህ ሰዓት ላይ በክርስቲያን ወንድሞቻችን ላይ የደረሰውን መከራና ስቃይ አሰምተን ልንናገር ይገባል። ቤተክርስቲያን አንዲት ናት። ቤተክርስቲያን ቅድስት ናት። ቤተክርስቲያን ሐዋርያዊት ናት። ቤተክርስቲያን በሁሉ ያለችና ሁሉን አክብራ ወዳ የምትኖር ቤት ናት። ቢያንስ እንኳን ደሞዙ ስለ መሞታቸው ይቅር፣ ቢያንስ ስለ ደማቸው ይቅር፣ ቢያንስ ነገ ስለምታገኙት ደሞዛችሁ ብላችሁ ነገ ከምእመኑ ስለምትረከቡት ደሞዛችሁ ብላችሁ ጩሁ። ይህ ምእመን ካለቀ የምትበሉት ደሞዝ አይኖርምና ስለ ደሞዛችሁ ብላችሁ ተውት። ምእመኑ ደሞ ተውት። ነገ ግን ይሄ ምእመን ካለቀ ግን ከአርሲ የሚገባ ገቢ ስለማይኖራችሁ እያሰባችሁ ያሉ ለምንድን ነው ቤተክርስቲያን መግለጫ ማትሰጠው? ይገርማል። ሐዋርያት ሥራ መጽሐፍ ስታነቡ በኢየሩሳሌም ቤተክርስቲያን ችግር ሲኖር የአንጾኪያ ቤተክርስቲያን እርዳታ ትልካለች። በርናባስና ሳውልን በኋላ ጳውሎስ የተባለውን አሲዛ እርዳታ ትልካል። ይሄ ነው እውነተኛ ቤተክርስቲያን። አንዱ ለላንዱ ይሄ መረዳዳት፣ ድምጽ መሆን ግዴታ። ይሄ የክርስቶስ ቤተክርስቲያን መልኳ ውበቷ ይሄ ነው። እዛ ሲገደሉ ዝም፣ ሌላ ቦታ ሲገደሉ ዝም ብሎ ነገር የለም። ተቃውሞ ሰልፍ ስንወጣ ሁሉም በህብረት መውጣት አለበት። ለምን ብሎ መጠየቅ መቻል አለበት። ከዚህ በኋላ ዝም የምንልበት ጉዳይ የለም አልኳችሁ። ስለዚህ ደብሮች በየሰሜን አሜሪካ አውሮፓ ምድር ላይ ያላችሁ መግለጫ ስጡ፣ ድምጽ ሁኑ። የቤተክርስቲያኑ አስተዳዳሪ መግለጫ ስጡ፣ ከኛ ጋር ቁሙ ብላችሁ መጠየቅ መቻል አለባችሁ። እምቢ ካሉ እምቢ ያሉትን እነዛን አጥቢያ እነዛን ደብሮች ትይዛላችሁ። ነገ ዛሬ አይደለም ነገ የምንጠያየቅበት ጊዜ ይመጣል። ሞርጌጅ ክፈሉ፣ ይሄንን አድርጉ ለማለት ይመጣሉ። ዛሬ ላይ ለቤተ ክርስቲያን ድምጽ ካልሆኑ፣ ዛሬ ላይ ለሚታረዱ እናቶች ድምጽ ካልሆኑ፣ ዛሬ ላይ ለሚታረዱ አባቶች ድምጽ ካልሆኑ፣ ዛሬ ላይ ለሚታረዱ ልጆች ለህፃናት ልጆች ድምጽ ካልሆኑ፣ ለአውሬ ለሚጣሉት ድምጽ ካልሆኑ ነገ ትዝብት ነው። እንነጋገራለን አልኳችሁ። ስለዚህ እየደወላችሁ ወደ 454 አላችሁ ስራ ስሩ። በቃ ምንም አሁን ይሄ ሞቱ እየሞቱ ነው። ነገም ይገደላሉ፣ ከነገ ወዲያም ይቀጥላል እኛ ስራ ካልሰራን። ስለዚህ በዓለም ዙሪያ ላሉ አጥቢያ እናንተ ሄዳችሁ የምትገለገሉባቸው ቤተክርስቲያኖች እየደወላችሁ የደብር አስተዳዳሪዎችን ለብሮ ድምጽ ማትሆኑ አፋጧቸው። ምንድነው የሚሰሩት? ምንም መደበቅ የለም ከዚህ በኋላ። ሁላችንም በነገራችን ላይ አንድ አይነት ሐሳብ ነው ያለን በዚህ ጉዳይ ላይ፣ ልዩነት የለንም። ምንም የሚደበቁበት ጉዳይ የለም። ይሄ እኮ የግላዊ ጉዳይ አይደለም። የዲያቆን ዛማኑኤል ጉዳይ ብቻ አይደለም። በጣም የሚያሳዝነው ነገር እስካሁን እስካዩዋቸው መካከል ላይ ጀርመን ቤተክርስቲያን ላይ ነው ፍትሐት ተደርጓል። እሱ አይቻለሁኝ። ሌሎች ችግር እስካሁን ድረስ አላየሁኝም። እንደምትመለከቱት የጀርመን ቤተክርስቲያን ይሄ በፌስቡክ ገጻም ጭምር ያስተላለፈችው ላይቭ ስትሪም ነው። በጣም ረጅም ላይቭ ስትሪም ነው አስተላልፋለች። ፍትሐቱን ጭምር ፈታለች። በምስራቅ አርሲ ዞን ባሉ ወረዳዎች በሃይማኖት ምክንያት ለተገደሉ በሙሉ ግፋ ለተደረገባቸው በሙሉ ፍትሐት አደርሳለች። ምን ፈልገው እንደዚህ አይነት ቢያንስ እንኳን መጮህ ቢያቅታቸው እንኳን ስለሞቱ ሰማዕታት እንዴት መናገር ያቅታቸዋል? እንዴት ፍትሐት ማድረግ ይከብዳቸዋል? በጣም መጠየቅ ያለበት መናገር አለብን እኮ እሱ። ሌላው ቢቀር ስለሚሞቱት መናገር እንዴት ይከብዳል? ጦርነት ባይገጥሙ፣ ነፍጥ ባይዙ፣ መሳሪያ ባያስታጥቁ ስለሞቱት መጸለይ እንዴት ይከብዳል? እንዴት መግለጫ ማውጣት ይከብዳቸዋል? ከዛ ከቤተ ክህነትም ከማህበራትም ከማንም ምንም አንጠብቅ ስንል ማስረጃ ስላለን ነው። ዝም ያለ ማህበርም ይሁን ይሄን ዝም ያለ ጳጳስ ምን ያደርግልኛል ብለን እንደምንጠብቅ አይታወቅም። በቃ በክህነቱ ይባርከን፣ ቤተክርስቲያናችን ይባርክ፣ ካህን ይሹምልን፣ በዛ ይወሰን እንጂ ከዛ ውጪ መፍትሄ ከሱ መጠበቅ ራስን ማታለል ነው ወይ አለማስተዋል ነው። አባቶችን ከለየን፣ ምክንያቱም እኛ ክርስቲያኖች ነን፣ ያለ ክህነት መኖር አንችልም።
ሚስጥራት መፈጸም አንችልም። እነሱ አይዋጉልንም። እነሱ ጦር ሜዳ አይሄዱልንም። እነሱ የመዋቅራዊ መንግስታዊ ጭፍጨፋ እንግዲህ በህግም በምንም እኛም በማሰባሰብ ይሰሩልናል ብለን ነበር። አልቻሉም። በቃ አይችሉም። አየን እኮ አይችሉም። ጥቁር ልበሱ ያሉን ጊዜ ጥሩ ምልክት አሳዩና ከዛ ወዲያው ምናቸው እንደተነካ አላቅም። ምናልባት ሰው የግል ድካሙ ስትነካበት ደንግጦ ስለሚል የእያንዳንዱ መዝገብ ደህንነቱ ሰብስቦ ለሁሉም በራሱ በፖስታ ልኮለት ዝም ማትሉ ከሆነ ይሄንን ለመመናን እናጋልጣቸዋለን ብለው ነው መሰለኝ ተንቀጥቅጠው ነው ከመንግስት ጋር የሚኖሩት ትእዛዝ የሚቀበሉት። ስለዚህ አሁን የኛ ክነታችን እንዳናጠፋ እነሱን እንርሳና እኔ አሁን ማለት የጀመርኩት ምን እንደው ታውቃለህ እነሱ በክነቱ በቃ ይስሩ፣ በክነቱ ይስሩ፣ በቃ እንርሳቸው፣ እንተዋቸው፣ በቃ አንውቀሳቸው፣ ምንም አንበላቸው። ለጊዜው ጠላቶቻችን እስክናሸንፍ እኛ በራሳችን መንገድ እንደ ባለ አእምሮ ተዘጋጅተን ተደራጅተን ከነሱ ምንም ሳንጠብቅ ጠብቀን እኮ 8 ዓመት ሙሉ ሲያሳርዱን ቆይተው መግለጫ እንኳን ሲያወጡ የማይታወቁ ኃይሎች ብለው እኮ ነው ያወጡት። እንዴት አይታወቅም? አጠገቡ ያለው መንግስት እንደሆነ ያወቁ። መንግስት እኮ ዋና ስራው የዜጎችን ደህንነት መጠበቅ ነው። ሌላ እኮ ጣዖት አይደለም። መንግስት እኮ መናፈሻ ሲሰራና አስፋልት ሲያሰፋ ብቻ ነው እንደ መንግስት የሚባለው። ሰውን ነው መጠበቅ ያለበት። 8 ዓመት ሙሉ እያሳረደ የተቀመጠው መንግስት የማይታወቅ አሉት። አሁን እዚህ ላይ ተስፋ ብንቆርጥ በክነታቸው አገልግሉን፣ ግን ችግራችንን አይፈቱም። በዚህ እንወቀው። መንፈሳዊን ይስሩ፣ አለቀ። ንፋቂ አይስበኩብን። እኛ ራሳችን ክርስቲያኖች፣ ወጣቶች፣ ሰንበት ተማሪዎች፣ ማህበራት፣ እያንዳንዱ ሰው፣ ገበሬው ቤተክርስቲያንን ክርስትናና ክርስቲያኖችን ለማጥፋት ይህ መንግስት በጫካም በከተማም ተደራጅቶ በካቢኔ ደረጃ የሚመራው ግድያ ለመሆኑ ባለፈው ሳምንት በኦሮሚኛ ቋንቋ ትልቅ ጉባኤ አድርገው ይሄ ያዛችሁትን ዱላ በክላሽን ቀይርላችኋለን፣ ገድለን ነው የምናሳያቸው እያለ ንግግር ሲያደርግ ነበር። መንግስት መሆኑ የሚታወቀው ይሄ ሰውዬ እኮ መንግስት የላከው ባለስልጣን ነው። ይሄ ሰውዬ እኮ አልተያዘም። ይሄን በማለቱ አልታሰረም እኮ ይሄ ሰውዬ። ይሄን ካወቅን አባቶቻችን ይሄን የማይከሱት ፍርድ ቤት የማይወስዱት ከሆነ እየጠበቁን አይደለም። የማይታወቁ ይሉናል። የማይታወቅ አይደለም፣ ይታወቃል። እና እንተዋቸው እነሱን። እኔ እናንተ ምን እናድርግ ወደሚለው እናተኩር። መልሽ ይላል። ስለዚህ ከቤተ ክህነት የሚሆን ከቤተ መንግስት ምንም አንጠብቅ። ሁሉም ይደራጅ፣ ራሱን ይጠብቅ፣ ኦርቶዶክሳዊነቱን ያስከብር። ኦርቶዶክሳውያን ተከባብረው ተጠናንተው ራሳቸውን በአንድነት በአንድ ቦታ ሆነው ራሳቸውንና ቤተክርስቲያን ይጠብቁ። ከመንግስትም ይሁን ከቤተ ክህነት የሚጠብቁት ነገር ከዚህ በኋላ አይኑር። ጥሩ ሐሳብ። ሁለቱ ሊቃውንት እንስማቸው ብሎ እንዲሁ ለመስጠት ያህል በልጅነት መንፈስ ማቴዎስ 13:24 ላይ ያ ጠላት መጥቶ በስንዴው መሃል እንክርዳድ የዘራ መቼ ነው? ሰዎቹ ሲያንቀላፉ ነው የሚለው። ሰዎቹ ሲያንቀላፉ ጠላት መጣና እንክርዳድ ዘርቶ ሄደ። ያ ምንም አይደለም፣ እንክርዳድ ነው የዘራው። የጊዜው ጊዜ የመከር ጊዜ የሚለይ ነው። ይሄኛው ጠላት ግን ሰዎቹ ባለቤቶቹ እረኞቹ ሲያንቀላፉ ክርስቲያኖችን የሚያርድ ነው። እና ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው። አዎ የተጋረኛ በጎቹን ይጠብቃል፣ ይሄን እናውቃለን። ነፍሱን ስለ በጎቹ አሳልፎ ይሰጣል፣ ይሄን እናውቃለን። እና እኔም አባቶችን አይደለም ስለዚህ ለራሳችን ጭምር ነው መቼም ይሄን የምናገረው። እኛም ስለምናስተምረው ትምህርት ኃላፊነት እንወስዳለን። ቀድሞ መገኘት ያው እንግዲህ የማዕረጉ ቅደም ተከተል ኃላፊነት መቼም መምህር አይደለም እንደ ሊቀ ጳጳስ አንድ መምህር እንደ አንድ ቄሰ ገበዝ ሊናገር አይችልም። ድርሻ ስላለው እንደ አንድ ሁሉም ድርሻ አለው በቤተ ክህነቱ ያው መዋቅራዊ ተቋም እንደሚታወቀው። ነገር ግን ማናችንም ብንሆን እረኞች ነን እስካልን ድረስ ከኛ ወደ ኋላ የሚዘገዩ አይደሉም። እኛ ቀድመን ነው የምንሄደው አይደለ? እኛ ከፊት ነው መሆን ያለብን። እና መልካም እረኛ በጉን ስለነፍሶቹ ምንድነው ነፍሱን ለበጎቹ አሳልፎ ይሰጣል ነው አይደል? ያወር ቅድም ይሆን አይደለም? አሁን ተቃራኒ ሆነ። ለእረኞቻቸው የሚሞቱ በጎች ናቸው ያሉ እንጂ ለበጎቹ የሚሞት እረኛ ሰምተን አናውቅም። እና እኔ ባጭሩ ልምችለው በዚህ ጉዳይ ላይ አባቶቻችን እኔ ያለ ምክንያት ዝም ይላሉ ብዬ እስካሁን
በተለይ ችግር የተፈጠረበት አካባቢ ማለት ነው። እኔ በአባቶች ይባል በነገራችን ላይ ሁሉንም ሊቃነ ጳጳሳት እንደዛ ብሎ ማሰብ በጣም ትልቅ ስህተት ነው። ሁሉም አይደሉም። በየክፍሉ በየሀገረ ስብከታቸው ለሚፈጠረው ችግር አስቀድመው መታየት ያለባቸው የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ ሰራተኞች ከዛ ሊቀ ጳጳሱ እያለ እንደዚህ ተቋማዊ በሆነ መልኩ ነው። ከዛ ውጭ ግን አሁን ባለፈው እዛ የሆነ ቤተክርስቲያን ሲጎበኝ እንጨት ተሰብሮ ብዙ ሰው ሞተ። እንጨቱ ዘር ስለሌለው ብዙ ሰው ወቀሰው። ያው ማለት ምን ተሰበረ ተብሎ ማለት ነው። ያው ብሔር የለው ብዙ ሰው በቃ ከመንግስት ከቤተ ክህነት በቃ ሀዘኑን ያልገለጠ የለም። ለሞቱት እሺ እነዚህ ሰዎች እኮ ቤተክርስቲያን ውስጥ መጥቶ ተተኩሶ ቢገደሉ እርግጠኛ ነኝ መግለጫ የሚያወጣ የለም። እንጨት ስለሆነ ብሔር ስለሌለው ቋንቋ ስለሌለው ተወቀሰ። እንጨት ተሰብሮ እየተባለ ማለት ነው። በጣም ነው የሚያሳዝነው። ለዛ የተንጫጫ ሰው ማተቡን አስሮ በመገኘቱ ክርስቲያን ሆኖ በመገኘቱ ለተገደለ ሰው ያለ ወላጅ ለቀሩ ህፃናት የማይራራ ልብ እኔ ሊቃነ ጳጳሳት አባቶቻችንን አይደለም እኔ ዝም ብሎ እንዲሁ ሰንበት ትምህርት ቤቶች የታሉ እኔ መግለጫ አላየሁም። እኔ ከማህበረ ቅዱሳን ውጪ እንደ ማህበር ብዙ ይሄ ጉዞ እያሉ የሚንጋጉ ብዙ ማህበራት አሉ። እንደዚህ አይነት ነገር ላይ ተሳትፎ ሲኖራቸው አይቻልም። አንዱ ይሄ ነው የሰንበት ትምህርት ቤት ምናልባት እኔ ሳላውቅ መግለጫ ወጥቶ ሊሆን ከቻለ በጣም ይቅርታ አላለሁ። ማህበራት መንፈሳዊ የጽዋ ማህበራት ምኖች እነዚህ አቅም ያላቸው የሚታዩ እነዚህ በሙሉ ቢያንስ ይሄንን ድርጊት ማውገዝ አለባቸው። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምናምን የሚሉት አይደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣው የስራው አካል እኮ ነው። መናገር በራሱ የስራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ ስሜት ዋሳለው አይዞህ የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለን ሰው አለን የሚለውን መልእክት ሊሰሙ ይገባል። ስለዚህ ጠቅላይ ቤተ ክህነት ውስጥ ያሉ ወይም ደግሞ በሲኖዶስ ውስጥ ማዕቀፍ ውስጥ ያሉ አባቶቻችንን ብቻ ሳይሆን እኛ ራሳችን አብያተ ክርስቲያናት ሀገረ ስብከቶች በየራሳቸው ማለት ነው ምናልባት ጥቂት በተለይ ውጭ ያሉት ያው ነፃነትም ስላለ መሰለኝ እነሱ የሞከሩ አሉ ወደፊትም እንደሚቀጥሉ ሲናገሩ ሰምቻለሁ። ተፍታት ያዘዙ ምን ያለው አሉ እነሱ ግን አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑ? እነዚህ ክርስቲያን መሆን መሞት፣ ክርስቲያን መሆን መገደል፣ ክርስቲያን መሆን መከራ መቀበል፣ ያለ ወላጅ መቅረት፣ ቁስለኛ መሆን መስሎ የሚታያቸው ክርስቲያን ማለት በምድር ላይ ሲኦልን እንደመለማመድ መስሎ የሚታያቸው ልጆች እኮ ሊያሳስቡን ይገባል። እኛ የምንናገረው የሚያስበን የሚያየን አለ ብለው እነሱም አድገው ወይም አሁን ባሉበት ሁኔታ መስማት የሚችሉት እንዲሰሙን ነው። ስለዚህ ለነሱ ጭምር ነው ታሳቢነት ሆኖ የምንናገረው እንጂ ገዳዩ ሰምቶ ንስሐ ይገባል ብለን አይደለም። እሱ የእግዚአብሔር ስራ ነው፣ እኛ የምናውቀው ነገር የለም። ግን ቢያንስ በህይወት ለተረፉ ሰዎች አለንላችሁ እግዚአብሔር ያጽናችሁ ማለት ይሄ የተለመደ ነገር ነው። ሰው እኮ ለቅሶ ቤት የሚሄደው የሞተው ለማስነሳት አይደለም፣ ቀሪውን እግዚአብሔር ያጽናህ ለማለት ነው። ስለዚህ በዚያ መንገድ እኛ ጉዳት ለደረሰባቸው ሰዎች ጸጥ ብሎ ስራ መስራት እንዳለ ሆኖ የሚጠየቀውን አካል መጠየቅ አቻላቻ ጥየቃ የሚባላል አይደለ? ለምሳሌ መንግስትን ማን ነው የሚጠይቀው? እኔ አይደለም እኔ እንደ አንድ ዝም የፌስቡክ ላይ ጽፍ ዩቲዩብ ላይ ባወራ ጉዳይ አይደለም ለመንግስት። ነገር ግን ተቋማዊ የበላይነት ያላቸው ተደማጭነት ስልጣኑ ህጉም ይፈቅድላቸው ሰዎች ግን መጠየቅም ይችላሉ። ስለዚህ አባቶች ከልጆቻቸው ጋር ተነጋግረው የክፍለ ሀገሩ ሊቀ ጳጳስም የሀገረ ስብከቱ ሊቀ ጳጳስ ከዚያ ከተፈጠረው ሁኔታ ጋራ ችግር ሊፈጥሩ ይችላሉ። መቼም አርሲ ላይ ወይም ደግሞ የሆነ ቦታ ሄዶ የሚገድል ሰው ከሩቅ ሄዶ ሊገድል አይችልም። እዛው ያደገ ነው፣ እዛው የሚያውቃቸው ሰው ነው። እናመሰግናለን። እውነት ነው፣ የሚያውቋቸው ሰዎች እዛው ያሉ ሰዎች ጎረቤቶቻቸው ነው እየገደሏቸው ያሉት። ይሄን ሁለተኛ ነገር ምንም ጥርጥር የለውም፣ በጎች መጠበቅ ነበረባቸው። በጎች ከኋላ እረኛ ከፊት ሆኖ መምራት ነበረበት። ቅዱሳን መጽሐፍት የሚነግሩንም ይሄን ነው። ዮሐንስ ወንጌል ምዕራፍ 10 የሚነግሩንም ይሄ ነው። እረኛ ሊቀድም በጎች ሊከተሉ ነበር የሚገባ የነበረው። አሁን በጎች ከፊት እየሆኑ በጎች እያለቁ እረኛው ግን በጎቹን ጭምር እየበላቸው ያሳዝነው ደረጃ የደረሰው እሱ ነው። መምህር ዘመን ገርምታ በአሩሲ ውስጥ ያሉትን ግን የግፍ በደል ደርሶባቸዋል። ስለ እውነት ከብፁዕ አቡነ ናትናኤል እረፍት በኋላ አሩሲ ሀገረ ስብከት ምንም አይነት አባት አላገኘችም። በተለይ ደግሞ አሁን በቦታው ላይ ያሉት ብፁዕ አቡነ ያሬድ ምንም አይነት የሃይማኖታዊ አባትም ሃይማኖታዊ መልክም የሌላቸው
አብዛኛውን ጊዜ የሚያሳልፉት አሜሪካን ሀገር ነው። አሜሪካን ሀገር ነው የሚሄዱት። እንደምትመለከቷቸው ከንግግሩም የሉበትም ከምኑም የሉበትም። ይሄ የጵጵስና አመራረጣቸውን በዘር ኮታ ተደርጎ ነው የተመረጠው። ብሔራቸው ሌላ ነው እንደሆነ የሚነገረው፣ ግን ያደጉት እዚሁ ሰሜን ሸዋ አካባቢ ደብረ ሊባኖስ ስለሆነ ያው በኦሮሞ ኮታ ተመርጠው የገቡ አባት ናቸው። ባለፈው ጊዜ በአዲስ አበባ በበዓለ ጥምቀት ወቅት ያሁላ ወጣት ሲገደል ምንም ትንፍሽ የማይሉትና የማይናገሩ ነበሩ። ይሄ ሁኔታቸው ይፈለግ ስለነበረ የአዲስ አበባው ተሞክሮ ታይቶ ወደ አሩሲ እንዲሄዱ ተደርጓል ማለት ነው። አሩሲ ከሄዱም በኋላ ክርስቲያኖች በገፍ እየታረዱ እየተገደሉ ነው። አንዳንድ ምንጮች እንደሚሉት ከሆነ ብፁዕ አቡነ ያሬድ ሀገረ ስብከቱም ሆነ ካህናቱ ድረሱልን ብለው ለምዶ መግለጫ የማያወጡ ሲሏቸው የሞተው ሰውዬ ኦርቶዶክስ ይሁን ምን ይሁን ምን አገባ በምን አውቃለሁና ነው መግለጫ የማወጣው ከመንግስት ጋር አልነካካም የሚል ነገር ያሉ። ከመንግስት ጋር የማይነካኩበት ምክንያት የታወቀ ነው። እሱን ጊዜና እግዚአብሔር ያውጣው። አንድ ቀን አያሳድሯቸውም። አንድ ቀን እንዲህ አይነቶቹ ብላክሜል የተደረጉ አባቶች ያ ነገር ከወጣ ዘር ማንዘር አንገት የሚያስደፋ ነገር ስለሆነ በፍጹም ከዚህ ቤተክርስቲያን መውጣት አይፈልጉም። ስልጣናቸውን መተው መልቀቅ አይፈልጉም። እንደገና ደግሞ ብላክሜል አድራጊዎቹ ደግሞ አንገታቸውን አስቀብረው አንገታቸውን አስደፍተው ያሰሯቸዋል ማለት ነው። የሚፈልጉትን ነገር ያሰሯቸዋል ማለት ነው። ብፁዕ አቡነ ያሬድ ልክ እንዲህ አይነት እልቂት ሲመጣ ወደ አሜሪካ ነው የሚሄዱት። አሜሪካ ሄደው እዛ ሜሪላንድ አካባቢ ይሁን የት ዲሲ ወይም ቨርጂኒያ አካባቢ ቅዱስ ዮሐንስ ቤተክርስቲያን አለ። እዛ የማህበረ ቅዱሳኑ ቀሲስ በላቸው የሚባል ጋ ነው የሚያርፉት እና ምዕመናኑ ተራ እየገቡ ነው የሚቀልቧቸው። የአሜሪካ እናቶች የአሜሪካ ሴቶች እኚህን ከአዲስ አበባ ሸሽተው የሚሄዱ እዛ ቁጭ ብለው የሚቀለቡ ጳጳስ ምሳ፣ ራት፣ ቁርስ ተራ እየገቡ እንዲቀልቧቸው ይደረጋል። ከዚያ በኋላ አይቀድሱም፣ አያቆርቡም። ኢትዮጵያም ቢሆን ማለት ነው። አይቀድሱም፣ አያቆርቡም። አሁን አሩሲ የምሰማው እሱን ነው። አሰላ በዛ አካባቢ የምሰማው እሱን ነው። አይቆርቡም፣ አያስቆርቡምም፣ አይቀድሱም፣ አያስቀድሱምም። ነገር ግን ዶላር ሰብስበው ይመጣሉ። በጣም በሚገርም ሁኔታ የሚገርም ዶላር ሰብስበው ይመጣሉ። ይሄ የሸዋ ግሩፕ የሚባል አለ። አሁን ቀጥሎት ስልጣኑ ለሸዋ ነው የሚገባው የሚል የተደራጀ ቡድን አለ እዛ አሜሪካ። ያንን ሙቭመንት ያንቀሳቅሳሉ ነው የሚባለው። አሁንም የእርድ ካለቀ በኋላ ከዛ ነው ነቀሲስ በላቸው ለኔ ወዳጆቼ ናቸው። እንደዚህ የምነግራችሁ ነገር መርሃ ግብሩ ነጭ ነጯን ስለሆነ መርሃ ግብሩ የእውነት ስለሆነ እንጂ አሁን ስማቸውን የምጠቅሳቸው ሰዎች ምናምን የምላቸው ሰዎች ለእኔ ቤተሰቦቼ ወዳጆቼ ናቸው። ግን በሃይማኖት በቤተ ክርስቲያን ቀልድ የለም። ስለዚህ አሜሪካን ሀገር እንደ ብፁዕ አቡነ ያሬድ አይነቶቹን ሰብስባችሁ የምትቀልቡ ሰዎች በጣም ታሳዝናላችሁ። ደሞዛቸው በራሱ 100 ምናምን ሺህ የሚያልፍ ነው። አበላቸው ከዛ በላይ ነው። ሚስት የላቸውም፣ ድስት የላቸውም። እና ጳጳስ ሆኖ ወይ ለቤተ ክርስቲያን ወይ ለምን የማያደርግ አካል ገንዘብ ሰብስቦ የሚሰበስበው ሌላ ጉዳይ ቢኖረው ነው፣ ወይም ደግሞ እኛ ማናቀው ጉዳይ ቢኖር ነው። ጳጳስ ሆኖ ቪላ ቤት የሚሰሩ ጳጳስ ሆኖ ህንፃ የሚሰሩ ሰዎች ያንን የሚያወርሱት አካል አላቸው ማለት ነው። ከቀሚስ ጀርባ ከቆብ ጀርባ ነውር ሊኖር ይችላል ማለት ነው። እና በሚገርም ሁኔታ ከዛ የምሰማው አርብ ቀን በሬ አሳርደው እዛ አሩሲ ውስጥ አርብ ቀን በሬ አሳርደው ቅዳሜ እንዲበላ አድርገዋል። እና የሃይማኖት ለዛም የለም። እንግዲህ 4 ኪሎ ህንፃ ላይ ስላለው የቤተ ክህነት ህንፃ ላይ ስላለው ምናምን የምንናገረው ነገር የለም፣ ጊዜ ያወጣዋል እሱ። ስለዚህ የምዕመናን ደም ፈሶ ትንፍሽ ያላሉ የማይናገሩ ቢናገሩም ደግሞ የማይሆንላቸው ሰው ናቸው። ከዚህ ሌላ ደግሞ ሌላ መጠላለፎችም አሉ። ለምሳሌ
እናመሰግናለን መምህራችን ዘመድኩን በቀለ። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ይሄ ቪዲዮ እየረዘመ እንደሆነ ይታወቀኛል። ነገር ግን በደንብ አድርገን እንቅጩን ግልጹን ስንነጋገር ነው ጥሩ። ሊቃነ ጳጳሳት በአሁኑ ሰዓት ላይ ሊበሉን እንጂ ቤተክርስቲያን ሊጠብቋት አይደለም የተሰበሰቡት። መከራ ሲመጣ ቤተክርስቲያን ላይ ሀዘን ሲመጣ ሀገር ውስጥ ሆኖ መከራዋን ሀዘኗን ከመጋፈጥ ይልቅ ፈጥነው ወደ ውጭ ሀገር ይወጣሉ። ምን አለባቸው እነሱ? እንቀጥል። ይሄን ተገብር ምን ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥራታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀልባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተቸጋገርን። አንድ ጉባኤ፣ አንድ ሃይማኖት፣ አንድ ስርዓት፣ አንድ ክርስትና፣ አንድ ህዝብ ማለት አቃተንና ብትንትን ሆነ። ሐሳባችን ብትንትን፣ ፈቃዳችን ብትንትን፣ ተልኳችን ብትንትን፣ እይታችን ብትንትን፣ መግባባት ያቃተን ሆነና በአንዲት ኦርቶዶክሳዊት ዕውቀት መገናዘብ አቅቶን ተበላላን፣ ለባዕድ ተሰጠን። አፋቸሉብን፣ ሁሉ አፋቸለብን። መናፍቁ ያፋችልብናል፣ ፖለቲከኛ ያፋችልብናል፣ ሌላ ያፋችልብናል። እኛ ላይ የማይጀምር ማን አለ? ለምን ካላችሁ ግን የኛ ጅልነት፣ የኛ ምናምንቴነት፣ አቅመ ደካማነት፣ አለመዋሃድ፣ አለመናበብ፣ አለማወቅ እኛን ማንም አይዘርፈናል። አጥማቂ ይመጣል ይወስደናል፣ ጎረምሳ ይመጣል ይወስደናል፣ አጫዋች ይመጣል ይወስደናል፣ ሁሉም ያሰኛል። እንዲህ አይነት ያለዘበን፣ እንዲህ አይነት ያደረዘዘን ምን አይነት አባዜ ነው? የእውነት ድንዙዝነት። ኦርቶዶክሳውያን እነዚህም ቅዱስ ጉባኤዎች እንኳን ወደዚህ ታድመን እንኳን ለመወያየት ለመግባባት ስንቱ ያስረናል። ከዚህ ማሰሪያ መበጠስ እንዴት ነው የምንችለው? መፈታት፣ ከዚህ ማሰሪያ መፈታት እና በተማረው ትምህርት ጸንተን ኑር። ምንድነው የተማርነው? ትናንት ያልተማርነው ትምህርት የለም። ስርዓተ መንግስት ተምረናል፣ ስርዓተ ዓለም ተምረናል፣ ስርዓተ ሃይማኖት ተምረናል፣ ስርዓተ ህዝብ ተምረናል፣ አንድነትን ፍቅርን ተምረናል፣ ኦርቶዶክሳዊት ርትዕት ዶግማ ቀኖናን ተምረናል፣ ከነ ምስጢር ተምረናል። ግን እንደሌለን ድሃ ሆነ፣ እንደሌለን እንደገና ተመልሶ ንገሩ የሚል ሆነ። ይቻላል ወይስ አይቻልም? ይፈቅዳል ወይስ አይፈቅድም? 1000 ዘመናት 2000 3000 ዘመናት 5000 ዘመናት የኖረውን ገድፎ መጣና ንገሩኝ የሚል ሰው መጣ። ትናንት የነበረውን ታሪክ አንዳንዱማ እዚህ ፋሲል ግቢ እየተመላለሰ ይቻላል አይቻልም፣ ኦርቶዶክስ ነው መሪ መሆን ይቻላል አይቻልም ይላል። ሂድና ግንቡን ጠይቀው። አባቶች ቢጠፉ ታሪኩ ጠፋ። ምን ያስተምረን? መቼ ተረሳ? መቼ አለቁ ጨርሶ? ታሪኩ መቼ ወደመ? ምንስ መከራ ቢደርስበት እኮ አለ። እንደሌለ ሆነን ባይድ ሆነ፣ ለሀገራችን ባይድ ሆነ፣ ሌሎችም ባይድ አደረጉን። ኦርቶዶክስም የሰራችው ያደረገችው ባለውለታነቷ ተዘነጋ። ይሄ ይታወቃል። ተዘነጋ፣ ወንጀል ሆነባት። ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ህዝብ አንድ ነው አትበታትኑ ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። ዝም ስንል የማያስችላቸው ሰዎች ይጎተጉቱናል። ጩሁ፣ እረቁ፣ ጥፉ አይነት ስሜት አልመጣብንም ወይ? በጣም ይሄ ችግር የለውም። ከባዱ ችግር ማን ነው ካላችሁ የኦርቶዶክሳውያን ድንዙዝነት፣ የክርስቲያኖች ባዶ መንጋነት፣ በየሄዱበት በቃ መቅረት፣ መግባባትና መወያየት ማቃት፣ ከአንድነት መለያየትን መፈለግ፣ በትንንሽ መንደሮች መከፋፈል፣
በጎጥና በወንዝ ማመን እንዲህ አይነት ደካሞች ስንሆን ሁሉ ሰለጠነብን። ደካሞች ስንሆን እኛ ላይ ማይበረታ ማን አለ? ትንሽን እንመስላችሁ ነው? ብዙ ነን። ስራ አቅም አለን፣ ዕውቀቱ አለ፣ መረዳዳት እንችላለን። ግን የሚቸግሩ ነገሮች አሉ። ምን ትናንትንም የሚገነዘብ አጣ፣ ለዛሬም በደንብ ያስተውል ሰው ያጣ፣ ነገንም የሚተነብይ ሰው አጣ። ክርስቲያን ትንቢት ነብይ መሆን አለበት። ሹፌር እንኳን ወደ ኋላው በስፖክ ይሄዳል። ወደ ኋላችን በታሪክ እያየን ወደፊታችን በዓላማ እየተመለከት ዛሬን መስራት ካልቻል፣ ዛሬን መተባበርና መተጋገዝ ካልቻል እንዴት ይሆናል? አንደኛው እሱ ነው። ሌላው ቀኖናው ህይወትም ብዙ አስቸገረን። ሰው ዝብርቅርቅ ሆነ። ዝብርቅርቅ ጠባዩ ዝብርቅርቅ፣ አኗኗራችን ዝብርቅርቅ ያለ፣ የሆነ ሰዓት ዘማሪ፣ የሆነ ሰዓት ጨፋሪ፣ የሆነ ሰዓት ጋጋታ ሆ የሚል ሰው ብቻ እንዴት ሆነ? ሆ የሚል በሆነ ውቻ መዝመት አይነት መንጋ የሆነ መጣን። ልብ ያለው የሚያስብ የሚያልም ወድሮ ሰድሮ የሚይዝ ነው የሚል ሐሳቦችን በክርስትና አዋጅ የሚገመግም ለምን እንዴት የሚል ለነገ ሐሳቡን ፈቃዱን ስራውን ለትውልድ የሚያስረክብ ባለቤትነቱን ሁሌ የሚያመላልስ ሰው አጣ። ኦርቶዶክሱ ድንዙዝ ሆኗል። ኦርቶዶክሱ ማስተላለፍ ያለበትን ሐሳብ ማስተላለፍ እየቻለ አይደለም። የተቀበለውን ነገር እንኳን ለትውልድ ማሸጋገር እየቻለ አይደለም። በጣም ድንዙዝ ብለናል። በጣም ነፍስ ብለናል። ዛሬ እየተነገረን ነገ እንረሳዋለን፣ ማታ እንረሳዋለን፣ ትንሽ ቆይተን እንረሳዋለን። ሌላ አጀንዳ ደግሞ ይሰጠንና ወደ እሱ ደግሞ እንዞራለን። አሁን የተሐድሶውን ጉዳይ አስቸዋለን፣ ግን የባሰ ጉዳይ ስለመጣ የተሐድሶ ጉዳይ ላይ መረጃ እየሰበሰብኩ ነው። መረጃ እየደረሰኝ ነው። በጣም ብዙ መረጃ ከውስጥም ከውጭ ሀገር። ግን አሁን ላይ ያለው ጉዳይ ግን ቤተክርስቲያን በቁሟ እየበላት ያለው አባቶች ዝም ያሉበት ጉዳይ ነፍስ አድን ያኛው የሚያደርስ አይደለም። ግን ከዚህ ግን አይበስም፣ ከጭፍጨፋ አይበስም ብለን ነው ይህን እያስቀደምን ያለ ነው። ግን ነገ ሌላ አጀንዳ ሰጠ ደግሞ እንረሳዋለን። የሚያስፈጽመው ጥግ ድረስ የሚወስደው አካላት እያጣን ያለ ነው። ኦርቶዶክሱ ምን እንደገጠመው መድኃኔዓለም ክርስቶስ ብቻ ይወቅ። ሀገራችንን ቅድስት ቤተክርስቲያናችንን እግዚአብሔር አምላካችን ይጠብቅልን። እኔ እዚህ አላበቃ። አዲስ መረጃ ካለ መመለስ ይሆናል። ሰላም ቆዩ።